ታዲያ ቴምር ፕሮፐርቲስ ይህን ህልማችሁን እውን ሊያደርግላችሁ መሃል ቡልጋሪያ ከአልነጃሺ መስጊድ ፊት ለፊት የመኖሪያ ቤቶችን ከ5,400,000 ብር ጠቅላላ ክፍያ ጀምሮ እንደዚሁም ደግሞ የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ እንሆ በሽያጭ ላይ ይገኛል። ታዲያ 100% ስትከፍሉ የ30% ታላቅ ቅናሽ ይዘን በሽያጭ ላይ እንገኛለን። እንዲሁም የተለያዩ ሳይቶችን በፒያሳ በአዋሬ በአያት እንደዚሁም ደግሞ ገላን ላይ የንግድ ሱቆችን በተለያዩ የካሬ አማራጭ ያላችሁን እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በመናስቀምጥላችሁ ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ከዒባዳዎች ሁሉ ስትቋጨው ትልቅ ሽልማት ያለው ሐጅ ነው። من حج አደረገ ሳያምጽ ሳይዋሽ መጥፎ ነገር ሳይሰራ ከየውሚ ወለደትኩ ኡሙ እናቱ እንደወለደችው ልጅ ሕፃን ሆኖ ይመለሳል የተባለለት ሐጅ ከፊት ለፊታችን ተሰይሞ የአላህን ቤት ከሚዘይሩት አላህ ያድርገን። ሐጅን በየዓመታት ከሚደግሙት አላህ ያድርገን። ሐጅ ለአንድ ሙስሊም በእድሜ ልክ ውስጥ ቢያንስ አንዴ ማድረግ ግዴታ የሆነበት አምልኮ ሐጅ ይባላል። ለቻለ ሰው لمن استطاع إليه سبيل። ይሄ ትልቁ የእስልምና ምሰሶ ከፊት ለፊታችን አለ። በጣም የሚገርመው ዛሬ ከናንተም ጋር ቆይታ ማድረግ የምፈልገው ይሄ የሐጅ ሙሉ ፕሮሰስ ከአንድ የተከበረ ቤተሰብ ጋር ሰፊ ቁርኝት አለ። የዛ ቤተሰብን ገድል መታወሻ ለአላህ ሲሉ ደፋ ቀና ያሉ ሰዎች በታሪክ አምድ እንደማይረሱ አላህ ሐጅ ላይ ማህተም አድርጎበታል። የነቢዩላህ ኢብራሂም ቤተሰብ ነቢዩላህ ኢብራሂም ራሳቸውን ለአላህ የሰጡ إذ جاء ربه بقلب سليم ውስጡን ንጹህ አድርጎ ወደ አላህ ያቀና አላህ ተወዳጅ ባሪያ በደረጃ የኛው ነብይ ቢሆኑ እንጂ የሚቀድሙት የለም። በሁለቱ ላይ የአላህ ሰላትና ሰላም ይስፈን። እኔ የአላህ ትልቅ ባለሟል ወዳጅ የእርሳቸውን ገድል ሐጅ ውስጥ እናገኘዋለን። ሐጅ ባጭሩ የኢብራሂም ቤተሰብ ሌጋሲ ነው፣ ታሪካቸው ነው፣ ፋናቸው። ሐጅ ላይ ሄዶ ኢብራሂምን ከነቤተሰቡ ለማስታወስ አይቻልም። የካዕባን ግንባታ ብንመጣ እንደምታውቁት ካዕባ የተገነባው ድሮ ነው በመላእካን ነው። ከዛም በታሪክ አምድ ፈረሰ። ከፊሎቹ የተፍሲር ምሁራኖች የነቢዩላህ ኑህ ጡፋን ሲመጣን የፈረሰም ያሉ አሉ። ለሁሉም ኢብራሂምን ልጃቸውን ካዕባን በድሮ መሰረት ላይ ጣሉት አላቸው። ወኢዝ የርፈዑ ኢብራሂም ቀዋዒደ ሚነል በይት ወኢስማዒል። እንዴት የሚያምራን ከዚህ አባትና ልጅ የአላህን ዲን ለማቆም የአላህን ቤት ለመስራት የምእመናንን የሚጠውፉትን ቤት ለመገንባት ሲሳተፉ እንዴት የሚያምር ቤተሰብ ነው። ذرية بعضها من بعض። ኢብራሂምና እስማኤል ልጃቸው አብሯቸው ዱብ ዱብ እያለ ካዕባን መገንባት ጀመሩ። ረበና ብየገነባ ተቀበል ምና ተቀበለን እነከ አንተ ሰሚዑ ልዓሊም አንተ ሰሚውና አዋቂው ነህ። እጅ የሚዘረጋው ወደ አላህ ብቻ፣ ወደ ምድር ሆሪዞንታል አይዘረጋም፣ ቨርቲካል ብቻ አላህ ዘንድ ነው እጅ የሚነሳው። ቁርአን ውስጥ ከረበና ውጭ ጥሪ አታገኙ። አንድ አንቀጽ አምጡ ረበና ከሚለው ውጭ። ነቢያቶች ሁሉ እጅ ያነሱት ለዓለማት ጌታ ረበና ተቀበል ሚና ተቀበለን እነከ አንተ ሰሚዑ ልዓሊም ወቱብ ዓለይና። የሰው ልጅ ሲሰራ ያጎሌል በዳዕዋው ጉዞው በኢስላም ኺድማው ወቱብ ዓለይና ማህርታህን ስጠን እነከ አንተ ተዋቡ ረሒም። የካዕባ ግንባታ የዛ የተከበረ ቤተሰብ አሻራ። ነቢዩላህ ኢብራሂም ካዕባን በመገንባት ላይ ያሉ አንድ ኮርነር ላይ ድንጋይ አነሳቸው። ፈለጉ አጡት። እንዴት ያስቀምጡ? አላህ ከሰማይ ሐጀረል አስወድን አመጣላቸው። ነጭ እንደ ወተት እንደ አልማዝ የሚያንጸባርቅ። ኢብራሂም ዓለይሂ ሰላም ይህን ድንጋይ ተቀብለው ሐጀረል አስወድ ዛሬ
ሄደን እንድንስመው የታዘዝነውን ድንጋይ ከዓባ ኮርነር ላይ ያስቀምጡ። ሐጀረል አስወድ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ከጀነት ሲወርድ አይን የሚወጋ ነጭ ነበር ይላሉ። የአደም ልጅ ወንጀል አጠቆረው። ይህን ድንጋይ ቦታው ያስቀመጡ ኢብራሂም ናቸው። ወደ ሐጀረል አስወድ ስንጠቁም ከዓባን ስንጠውፍ ኢብራሂምና ልጁን እናስታውሳለን። ልክ ጠዋፍ አድርገን ጨርሰን 2 ረክዓ እንሰግዳለን። መቃም ኢብራሂም የኢብራሂም መቆሚያ የሚባል ቦታ ነው። አሁን ድረስ የእግራቸው ፋና አልጠፋም የሚባልለት እሱ ጀርባ ሄደን እንቆማለን። በቁርአን ታዘናል። ወተኺዙ ሚን መቃሚ ኢብራሂም ሙሰላ። ኢብራሂምም ይቆምበት ከነበረበት ቦታ ላይ ሶላትን አድርጓል አለ። ኢብራሂም ይቆሙበት ድንጋይ ምንድነው? አው ከዓባ ሲታነጽ የካዕባ ዲዛይን እንዳይበላሽ አርክቴክቱን ያዩበት የነበረ አንድ ድንጋይ ነበር። እሱ ቦታ ላይ ቁመው የኢስላምን ግንብ ይመለከቱበት የነበረው የኡማውን ኮርነር ያስተውሉበት የነበረ ቦታ ላይ እንድንሰግድ ታዘዘ። በእስልምና መንገድ የዚህን ዲን አጥር መጠበቅ ያለውን ዋጋ ሊያሳየን ቁመው ያማተሩበትን ቦታ ከጀርባው እንድንሰግድ አላህ አዘዘ። ከዛ ጀርባ ስንሰግድ ኢብራሂምን ዓለይሂ ሰላም እናስታውሳለን። ከዛም ወረድ ብለን ቀጥታ ዑምራ ስናደርግ 2 ረክዓ ሰግደን ወደ ሰዕይ ነው የምንሄደው። ሶፋና መርዋ ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ 7 ደርሰን እንመለሳለን። ይህ ሴት መጣ። ታሪኩ አሁንም ከዚህ ትልቅ ቤተሰብ ጋር እየያዘ ያኔ መካ ምድረ በዳ እያለች ውሃ የለ ዛፍ የለ ድርቅ ያለ በረሃ ሆና እያለ ኢብራሂምን አላህ ሀጀርን ይዘህ ሂድ አላቸው። እስማኤልን ገና እንደወለደች ነው ይዛው ሄደች። ጥርር ባለው በረሃ ላይ ኢብራሂም አስቀምጧት ተመለሰ። ዞር ስትል ወፍ የለም። ደነገጠች። ኢብራሂም ለማን ነው የምትሆን አለችው። መልስ የለም። 3 ጠየቀችው። መልስ የለም። አላሁ አመረከ ቢሃዛ ይሄን እንድታረግ ያዘዘ አላህ ነው አለችው። ኢብራሂም መልስ አልሰጡም። ባንገታቸው አዋሏት። ኢዘን አለች እዚህ በረሃ ላይ ሆነን እንዲህ ከሆነ ለን ይضيعና አላህ ይጥለን ነው አለች። ብቻዋን ቁጭ አለች። ልጇን ማጥባት ጀመረች። ጡቷ አደረቀ። የያዘችው ምግብ አለቀ። ውሃው አለቀ። ሞት ፊት ለፊቷ ተጋፈጣት። ሰበቡን ለማድረስ ተነስታ ሰው ባገኝ ብላ አንዴ ወደ ሶፋ ትወጣለች፣ ወደ ተራራ ሩጣ ትመለሳለች፣ ወደ መርዋ ሶፋ መርዋ 7ኛዋን ዙር ስጨርስ አላህ አርሰለላሁ ጅብሪል ላከ። ሰበቡን ጨርሳለች። ከልጇ ጥግ ቁሟል። ከርቀት ስታይ እንግዳ የሆነ ነገር ልጇ አናት ላይ ቁሟል። ደንግጣ መጣች እየሮጠች። ስታየው ጅብሪል ነው። መን አንቲ አንቺ ማነሻ ነው? ሀጀራ በጣም አስተዋይ ነበረችን። አና ኡሙ ወለድ ኢብራሂም እኔማ የኢብራሂም የልጁ እናት ነኝ አለች። ሀጀር ነኝ አላለችው። ኢብራሂምን የሰማይ ነዋሪ ያውቁታል። ሰዓት ላይ ሲገባ ያውቁታል። ኢብራሂም ለዲኑ ተፍ ተፍ ሲል ያውቁታል። እኔ የኢብራሂም የልጁ እናት ነኝ አለች። ኢላ መን ተረከኩማ ለማን ተዋችሁ አላት ጅብሪል። ለአላህ ተሆን አለችው። ጅብሪል መለሰ ተረከኩማ ኢላ ካፊን ወደሚበቃችሁ ጌታ ነው የተዋችሁ። አፈሩን ማስማስ አደረገ። ውሃ ወጣ። ዘምዘም ውሃ ዛሬ የምንለው። እናታችን ሀጀር እየሮጦች መጣ። ውሃው እንዳይደርቅባት ዙሚ ዙሚ ገደበች። ስትገድበው ዘምዘም ውሃ ታጠረ። ከዓመታት በኋላ መጥተው የእሷ የልጅ ልጅ የሆኑት ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም የርሐሙላሁ ኡመ ኢስማዒል የኢስማኤልን እናት አላህ ይዘንላት ብትተው ባትገድበው ኑሮ እኮ መካ ላይ ትልቅ ወንዝ ይሆን ነበር ይላል። ዘምዘም ወጣ። እሷ ስትሮጠው የነበረው ሩጫ በዚህ ኡማ ላይ ሰዕይ እንድናደርግ ተደነገገ። ሰዕይ ስናደርግ ሀጀር በጌታዋ ላይ የነበራትን ተወኩል አላህ ዘንድ የነበራትን መደገፍ እያስታወስን ያንን ትልቅ ቤተሰብ እያሰብን እንሮጣለን። አስተውላችሁ ከሆነ ወንዶቹ ብቻ የሚሮጡበት ሴቶች ማይሮጡበት ቦታ አለ። ለምን ነው ሴቶቹ የማይሮጡት? እናታቸው ሩጣላቸዋለች ሀጀራ።
ያን ሰዕይ ስናረግ ኢብራሂምና ቤተሰቡን እናስታውሳለን። ሰዕይ ጨርሰን ዘምዘም ውሃ ስንጠጣ ሀጀርን አሁንም እናስታውሳለን። ያኔ ሀጀር ውሃው ላይ ቁጭ አለች። ሰው የለ፣ ጎረቤት የለ፣ ቤት የለ። ድንገት አዕዋፋት ውሃ ሲያዩ ሰማዩ ላይ አጠለሉ። ሲከቡ ጁርሁም የሚባል ጎሳ አቋርጦ እያለፈ ነበር ውሃ ፍለጋ። አሞራ ሲያዩ አሞራ የሚከበው ውሃ ያለበት ቦታ መሆኑን አወቁ። ወደዛ ቦታ መጡ። ሲያዩት አንዲት ሴት ከህፃን ልጇ ጋር ውሃውን መውሰድ ይችላሉ፣ እሷን አስወግደው፣ ግን ጠባቂዋ አላህ ነው። በክብር መጥተው ጠየቋት። አንቺ ዘንድ እንጎራበት ውሃ እንጠቀም አሏት። መስፈርት አቅርባ በመስፈርቱ ተስማምተው ጁርሁም የሚባለው ጎሳ መካን ለመመስረት ይቻላል። መካን ስናይ፣ ዘምዘም ውሃን ስናይ፣ ሶፋና መርዋን ሩጫ ስናይ ማን ትዝ ይለናል? የተከበረው የነቢዩላህ ኢብራሂም ቤተሰብ ተወኩል ገድል ሌጋሲ እናስታውሳለን። ከዛም አልፈን ሄድነ ዘብሕ እርድ እናደርጋለን። ታዘናል። እርድ አለ። እርዴት መጣ? ነቢዩላህ ኢብራሂም ልጃቸው በእርጅና ወለዱት። አይናቸው አረፈበት፣ ወደዱት። አልሐምዱሊላህ አለዚ ወሀበኒ ዐለል ኪበሪ ኢስማዒል፣ በእርጅና እስማዒልን የሰጠኝ ጌታ ብሎ ማመስገን ጀመሩ። ልባቸው ግን ከአላህ ወደ ልጅ ያዘነበለ መሰለ። አላህ ከኔ ውጭ ከኔ የበለጠ ልትወደው የሚገባ ባሪያ የለም አለ። አዘዛቸው። ታማኝነታቸውን ፈተሸው። ልጅህን እረድ አላቸው በህልም። ከባድ ህልም ነው። አንዴ ተነሱና አዑዙ ቢላህ አሉ። የሚወዱትን ልጅ እንዴት ያርዱታል? ሁለተኛ እዩ፣ ሶስተኛ የነቢያት ህልም ወሕይ ነው። ልጃቸውን ጠሩት። ያ ቡነይ አንተን ሳርድህ አየው፣ ታዝዣለሁ፣ ውሳኔህን ትቸዋለሁ ላንተ አሉ። ያ አበቲ እፍዐል ማ ትእመር ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን፣ የታዘዝከውን ፈጽም ታዛዡኝ ታገኘኛለህ አላቸው እስማኤል። ክስተቱ ከባድ ነው። ኢብራሂም እንጂ የማይቋቋሙት ነው። እስማኤል ልጃቸውን ፊት ለፊት አስቀመጡት። ሊያርዱት ከበዳቸው አይኑን እያዩ። ከዛም ደፉት። ቁርአኑ እንደሚለው ፈለማ አስለማ፣ ለጌታቸውም እጅ በሰጡ ጊዜ ወተለሁ ሊልጀቢን፣ በግንባሩ ደፉት። አይኑን ማየት አልቻለም። ሊያርዱት ቢላውን ሲያስቀምጡ አላህ አሁን ድረስ የምናርደውን ወፈደይናሁ ብዝብሕን ዐዚም፣ ትልቅ የሆነ ሙክት በግ ከጀነት መጣ። እሱ እንዲታረድ ተደረገ። ኡድሕያ ቢላና አንገት ስናሳርፍ ለአላህ ብሎ ሁለንተናውን የሰጠን ቤተሰብ እናስታውሳል። ፈለማ አስለማ ነው የሚለው እጅ በሰጡ ጊዜ ራሳቸውን ለመሰዋት እጅ የሰጠ ቤተሰብ፣ ለአላህ ያደረ ቤተሰብ፣ አባትና ልጅ ታዛዥ፣ ምርጥ አባት፣ ደግ ልጅ፣ ቢጉላሚን ሐሊም ታጋሽ ልጅ። አሁን ድረስ በዛ ሱና የተነሳ ምስኪኖቹ የዓረፋ ቀን ከሚታረዱ ስጋ ይቋደሳሉ እስከ የውመል ቂያማ። ስናርድ ኢብራሂምና የልጁን መስዋዕትነት እናስታውሳለን። ከዛስ ረሚዩል ጀመራት አለ፣ ጠጠር ውርወራ 3 ቀን እንወረውራለን። እሱ ሴት መጣ። ኢብራሂም ዓለይሂ ሰላም ልጃቸውን ለማረድ ሲወስኑ ሸይጣን መጣ። ይሄን የአላህ ትእዛዝ እንዳይፈጸም ይፈልጋል። ወደ ኢብራሂም መጣ። ላየሁት ህልም ብለህ በእርጅና ያገኘው ልጅ ታርዳለህ አላቸው። አልሰማህም ብለው በጠጠር ወረወሩበት። ወደ እስማኤል መጣ። ይሄ አሮጌ ይሄ ሽማግሌ ሰውዬ ህልማዬ ብለህ ለመታረድ ትዘጋጃለህ? በድንጋይ ወረወሩበት። እሱንም አንሰማ። እናታቸው ሀጀር ጋር መጣ። ልጅሽ ደክመሽ ያሳደግሽውን በረሃ ላይ ይሄ ሽማግሌ ሲያርደው ዝም ትያለሽ? እሷን በጠጠር ወረወረችበት። ይሄ የጠጠር ውርወራ ለሸይጣን ጉትጎታ እምቢ ያለ ቤተሰብ አሻራ ነው። ስንወረውር እኛም እምቢ ስንል ከዚህ ከሐጅ በኋላ ሪባ አንበላም፣ ከዚህ በኋላ ዚና አታሰራኝም፣ ከዚህ በኋላ ወላጅን አታሳምፀኝም፣ ከዚህ በኋላ ቼክ ሰጥቼ አልጠፋም፣ ከዚህ በኋላ የሰው ገንዘብ ይዤ አልደበቅም፣ ስልክ አልዘጋም ብለን ጠጠር ስንወረውር የዛን ታዛዥ ቤተሰብ ገድል እናስታውሳለን። ኢብራሂም ዓለይሂ ሰላም ወተኸዘ አላሁ ኢብራሂመ ኸሊለን
ጌታችሁ አላህ ወዳጅ አርጎ ይዞታል ኢብራሂም። የዚህ የተከበረ ሌጋሲ ማለት ሐጅ። ጥሪውንም ያቀረቡት እሳቸው ናቸው። ወአذن في الناس ወደ ሰው ተጣራ ተብሏል። ጌታዬ እንዴት ነው የምትጣራው? ድምጽ አጭር ወደ ሰው ልጆች እንዴት አደርሳለሁ አለ ኢብራሂም عليك النداء وعلينا البلاغ። አንተ ተጣራ ማድረሴኛ ነው አላቸዋል። ያኔ ተጣሩ። ለበይክ ያለች ነፍስ ካዕባን ትረግጣለች። አላህ ከሚረግጡት አላህ ያድርገን። ኢብራሂም عليه السلام ቤተሰቦቹ ذرية بعضها من بعض إنهم يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين። ይህን ትልቅ ቤተሰብ ሐጅ ስናደርግ እናስታውሳለን። ካዕባ ስንጠውፍ ኢብራሂም ነው። ከኋላ መቃም ኢብራሂም ስንሰግድ ኢብራሂም ትዝ ይለናል። ሰዕይ ስናደርግ ሀጀር እስማኤል ትዝ ይሉናል። ጀመራት ስንወረውር እነሱ ትዝ ይሉናል። ስናርድ ያ ለአላህ እጅ የሰጠ ቤተሰብ ትውስታ ነው። ዱዓቸውን አላህ ተቀበለ። ወጀዐል ሊ ሊሳነ ስድቅን ፊል አኺሪን፣ በመጪው ትውልድ ላይ በመልካም መወሳትን አድርግልኝ አሉ። ይሄ ሁሌ እናወሳቸዋለን። ወደዛ ቤት እንጓጓለን። ወኢዝ ጀዐልነ ልበይተ መሳበተን ሊናስ። ሐጅን ካዕባን አንዴ ካየው ይልቅ ሁለት ያየው ይናፍቀዋል። የሰዎች ልብ ተህዊ ኢለይ የሚንጠለጠልበት አላህ አድርጎት፣ ሁለት ያየው ሶስተኛ ያየው የበለጠ ይናፍቀዋል። ሐጅን ከሚያደርጉት ከሚወፈቁት ኢብራሂም ዓለይሂ ሰላም ትውስታ ሌጋሲ ከሚደጋግሙት አላህ ያድርገን። ሐጅና ዑምራን አስከታትሉ። እነሱም ድህነትንና ወንጀል ያጸዳሉና ይላሉ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም። ለሐጅ ንያ እናድርግ፣ ዱዓ እናድርግ፣ አላህን ማህርታን ጠይቀው። ወስተግፊሩ ፈያ ፈውዘል ሙስተግፊሪን